እስቲ ፎቶውን አሳይ እሺ ስልኬ እንዴ ይሄ ሰይጣን ነው እንደዚህ ያደረገሽ እንዴ ምን ነው ወንድሜ ታውቀዋለህ እንዴ አሁኑኑ ደውይለት ማለት ደውይ የምልለው ነው በተረጋጋ መንፈስ ልታገኙ እንደምፈልግ ንገሪ ከዛ በኋላ ማደርገው ነው ያውቃል እሺ እደውልለታለሁ ስፈልግ ራስ መጣልኝ አሁን ያልቅልሃል የሚስቴንም የእህቴንም በቀል ተበቅዬ ደብዛን ነው ማጠፋው ጠራ አይ አልጠራም መጥራት አለበት የግድ መጥራት አለበት ማለት መጥራት አለበት አይሰራም ወንድሜ ለምንድን ነው የማይሰራው ንገሪኝ የግድ መጥራት አለበት ማለት አንቺ ነው ወይስ አውቀሽ ሌላ ስልክ ላይ ደወልሽው አረ በጭራሽ ወንድሜ ይሄው ራሱ ጋር ነው የደወልኩት እና ታዲያ የራሱ ስልክ ሆነ ለምንድን ነው የማይሰራው ንገሪኝ ለምንድን ነው የማይሰራው ተረጋጋ እንጂ ወንድሜ ስልክ እኮ ዝግ ስለሆነ ነው እሺ እረጋጋለሁ አሁን ደግመሽ ደውይለት ይሄው ዘግቶታል በቃ ሌላ ቀን ደውልለታለሁ ሌላ ቀን ብሎ ነገር የለም አሁኑኑ ደውይለት ማለት እሺ ደውላለሁ አንተ ግን ተረጋጋ ለኔ ችግር የለውም ማለት አሁን ምልሽን ብቻ አድርጊ አፍጥኙ ቶሎ በይ እሺ ወንድሜ አሁን ደውላለሁ ደውይ አሁንም አይሰራም ወይኔ ሚኪያስ ትሽ ወንድሜ እባክህን በቃ አትበሳጭ ብዙም እኮ አልጎዳኝም ቆይ ምንድነው እንደዚህ አርጎ ደብደውሽ ደህና ነኝ እንዴ ወይስ አይንሽ እስኪያጠፋልሽ ነበር የምትጠብቂው ንገሪኛ ኧረ እኔ እንደዛ አላልኩም የውሻ ልጅ ዋጋውን ማግኘት አለበት ደውይለት እሺ ደውላለሁ ቆይ ግን ወንድሜ ከሰራልኝ ምን ልለው ነው አሳቻ ቦታ ተቀጥሯልሽ ምን ልታደርግ ነው አሳቻ ቦታ የምቀጥረው አትጠይቂኝ አርጌ ተባልሽውን ብቻ አድርጊ አንቺ ልጅ አሰሚም እንዴ እባክህን ወንድሜ ለኔ ስትል ችግር ውስጥ አትግባ እኔ ችግር ውስጥ አልገባም እሱን ራሱ ነው ችግር ውስጥ የምከተው ወንድሜ የምልሽን ብቻ አድርጊ ያልኩሽ እኮ አንቺ አሰሚም እንዴ ማለት ነገርኩሽ የምልሽን ብቻ አድርጊ ያለበለዚያ ግን እመኝ በጣም ማሰብሽ በጣም እሺ በቃ የምትለኝን ሁሉ አደርጋለሁ ደውይ እስቲ ሚኪ ሙት ብለሽ ማይል ወንድሜ ሙት ማለት በእኔ ብለሽ እንደማትዋሽኝ ያውቃለሁ አሁን ተኝ በቃ ተኝ አባዬ እንዳትረሳው ይዘህ ሆነ እሺ አረሳው ተኝ እሺ መጣ ልጄ አዎ መጥቻለሁ እንዴ ቆይ ሁሉም ወደ ጥለው ሄደው ሊተኙ ገቡ መሽቷል እኮ ሰዓቱ እና ታዲያ ቢሆንስ ብቻህን ጥለው መሄድ ነበረባቸው ቢያንስ እኔ እስከመጣ እንኳን እዚህ አይቆዩም እንዴ ግድ የለም ልጄ እሱን ተው ይልቅ ማለት አይኗ በምን እንደበለዘ ነገረች እንትን በር መታኝ ነው የምትለው ምን አይነት በር ነው የሚመታት የትምህርት ቤት በር መሰለኝ አባይ ብቻ አንተ አትጨነቅ አሁን ደህና ነች ብዙም አልጎዳትም እሺ ላይ አትፈልጋለሁ ወደ እሷ ወሰደኝ እሺ ወስዳለሁ ግን ልጅ አይኔን በር መታኝ ስትላመንካት አዎ አምኛታለሁ እንዴ አባይ ታውቃለህ አይደል ማለት እንደማትዋሽ እሱም ማውቃለሁ ግን አይኔን በር መታኝ ማለቷን ምክንያቷን አላመንኩበት በዛ ላይ ለምን እንዳመሸችስ ጠይቃታል አይ አልጠየኳትም አባዬ
አልጠየኳትም ልጅ መጠየቅ ነበረብህ አባዬ ረስቼው እኮ ነው ለማንኛውም በቃ አንተ ስንገባ ትጠይቃታለህ ከፈለክ ና ወሰደኝ ወደ እሱ ወሰደኝ አይ ልጅ ሞናብኛው ና ወይ በዚህ እንውጣ ተጋግተው ትሄዳለህ እኮ እንደው አባዬ ትራስ ተመችቷል እኔ ግን በር መታኝ ያልሽው ነገር አላመንኩ እንደው ዝም ብዬ ልቀበልሽ እንጂ ግን አንድ ጥያቄ አለ ምንድነው ለምንድነው ያለው ትሮሻ መሸሽው ጓደኛዬ ቤት ነበርኩኝ እንዴ ጓደኛሽ ጋር ደግሞ ምን ታደርጊያለሽ ያው እናንተ ብጠቱ ስታዩት እንዳደነግጡ ብዬ በበረዶ ያሸሁት ነበር በዛውም ደግሞ ስለ አንዳንድ ነገር ስናወራ ሳናስበው መሸ እንደገና ሌላ ውሸት አልዋሻውም ማለት አባትሽ እኮ ነኝ እንኳን ዋሽተሽኝ አይደለም ለቷሽኝ ስታስቢ ገና አይንሽ ነች ነው ማውቀው አባዬ ቆይ ለምንድነው ማታምነኝ በቃ ምንም ያውሽውክ ነገር የለም በቃ ይኸውልሽ እኔ ከዚህ በኋላ ሌላ ውሸት መስማት አልፈልግም ደህና ነው ወይ ናሉስ ደህና ተከስተ ሰማኛለህ ይሄ ሁሉ ያንተ ጥፋትን ደግሞ አምነህ ተቀበል አትከራከር እኔ ምንም አላጠፋውም ያቅሜን ሞክሬያለሁ አይደል እንዴ ያንተ አቅም አፍንጫ ስር የተደበቀን ሰው ፈልጎ ማግኘት እንኳን አይችልም ምን ማለት ነው አፍንጫ ስር ማለት ሆን ብሎ እንዴ ተደበቀው ምንድነው የተደበቀው እህቴን በአደባባይ አይደል እንዴ ደበደባት ተደብቆ ይለኛል እሱማ ፈሪ ስለሆነ ነው ወንድ ከሆነ እኔን ፊት ለፊት አይገጥመኝም ነበር ለማንኛውም አንተ አግኝተህ በገለው ኖሮ እህቴ እንደማትደበደበው እሺ ማለት ላይ አይደል ጁኒያ እሳው ምን አለ በለኝ ያነሳበትን እጁን ቆርጬ ነው ሰት አሳየዋለሁ እሱ በቅርቡ እጄ መግባት አይቀርም ግን ያኔ እጁን ሳይሆን አንገቱን ነው የምቆርጥለት እንደዛ ከሆነማ እኔም በጣም ነው ደስ በጣም ጥሩ አሁን እንሂድ ወሬት ነው የምንሄደው ፖሊስ ጣቢያ አድርሰኝ እዛ አንድ ማድረግ ያለብኝ ነገር አለ ፖሊስ ጣቢያ ደግሞ ምን ሰራለህ መርማሪው እኔን ጠርጥሮ እኔ ላይ ያንዣበበ አይደል እናማ ምርመራውን ከኔ ላይ ዞር አድርጎ ሌላ ሰው ላይ ትኩረት እንዲያደርግ ማድረግ እንዴት ነው እንደዛ የምታደርገው እናስ ደግሞ ማን ላይ ነው ትኩረቱ እንዲሆን የምትፈልገው ዋናው ተጠርጣሪ ብሩክ እንዲሆን ማድረግ አለብኝ የእውነት እንደዛ ማድረግ ትችላለህ አዎ በደንብ እችላለሁ አልገባኝም እንዴት አድርገህ ነው ብሩክን ዋና ተጠርጣሪ ልታደርገው የምትችል ምን ሆናል ተከስተ ያለው እኮ አፍሪካ ሀገር ውስጥ በገንዘብ ምንም ነገር ማድረግ ትችላለህ ምን እኔ ግን ይሄ ነገር ይቅርብ ባይ ነኝ እንጂ በኋላ አሳ ጎርጓሪ ዘንዶ ያወጣል እንዳይሆንም ችግር የለውም እሱ ለኔቶ ምን ማድረግ እንዳለብኝ እኔ ያውቃለሁ እንዳልክሽ እኔ ግን ያቅሜን መከራያለሁ በል በቃ ወሬ አታብዛ ይልቁን ሄድ ግባ እንሂድ ዝም ብለህ ተከስተ ሰው የሚነግረን አትሰማ አንድ ቀን እንኳን ደህና ነገር አሰራ ፈልጎ የነበረ ኮማንደር አውቁት ኢንስፔክተር ያስጠራው የትርሲትን የግድያ ጉዳይ ከምን እንደደረሰ ለማወቅ ፈልጌ ነበር ልታስረዳኝ ትችላለህ በሚገባ ኮማንደር እባክህን እስኪ አስረዳኝ በትርሲት ግድያ ወንጀልም ብዙ ተጠርጣሪ ሰዎች ቢኖሩም እኔ በበኩሌ አንድ መጠረጠረ ሰው አለ ማን ነው እሱ የትርሲት ባለቤት የሆነ አቶ ሚኪያስ እንዴት እሱ ልጠረጥር ቻልክ የተለያዩ ዘዴዎችን ተጠቅሜ ባረኩት ምርመራ ሚዛኑ ወደ ሚኪያስ ነው ያጋለለው የበለጠ ግልጽ ልታደርግልኝ ትችላለህ ምን መሰለህ ኮማንደር ብሩክ ከሞተ በኋላ ነው ትርሲትን ያገባት አዎ እሱ ሞተ ከተባለ በኋላ ነው የተጋባ ነው ከዛ በፊትስ የፍቅር ግንኙነት አልነበራችሁ እንዴ ኢንስፔክተር ምን እያልክ ነው የጠየቁን ብቻ መልስልኝ ነበራችሁ ወይስ አልነበራችሁ
እኛ የፍቅር ግንኙነት አልነበረንም፣ ግን እሱ ዝም ብሎ ይጠረጥረን ነበር። ለምን? ምክንያቱም እኔ በህይወት ከተመለስኩ በኋላ ሚኪያስ ጓደኛዬ እንደነበረ ደብቀውኝ ነበር። እና ታዲያ ጓደኛ መሆኑን ማን ነገረ? ቾምቤ ነው የነገረኝ። ከዛ በኋላ ግን በቃ ከመሞቴ በፊትም ግንኙነት ይኖራቸዋል ብዬ መጠራጠር ጀመርኩ። እና ለዚህ ነው ጠልተኮ የነበረው? እኔ አልጠላሁትም። እኔ አሁንም በጣም ነው። እና ብሩክ ከመጣ በኋላ ጸባይ እንደተቀየረም ሰምቻለሁ። ከትርሲት ጋርም ስትጣሉ እንደነበረ መረጃ ደርሶኛል። በእርግጥ እኔ አልዋሽም፣ በትርሲት ጉዳይ ይቀየመኛል ብዬ ፈርቼ ነበር። እንደማንኛውም ሰው ፈርቻለሁ። እና ፍራቻ ምን አስቀረው? ትርሲት ለእኔ ያላትን ፍቅር ሳይና በቃ በእሷ እንድተማመን አድርጋኝ ተውኩት። ከትርሲት ጋር በዚህ ጉዳይ አውርታችኋል? ይኸውልህ ኢንስፔክተር፣ እኔና ትርሲት ምንም ነገር አንደባበቅም። ሁሉንም ነገር በግልጽ ነው የምናወራው። ንብረቴንስ ይቀመኛል ብለህ አልፈራህም እንዴ? አልፈራሁም። ለምን? ምክንያቱም በቃ ንብረቱን እኮ ሊያካፍሉኝ ወስነው ነበር። እና አቶ ሚኪያስ ደስ ብሎት ይህን ውሳኔ የወሰነ ይመስላል? ትርሲት እሱን ሳታማክር ነው ይህን ውሳኔ የወሰነችው? ተማክሮ ቢሆን ኖሮማ እኩል ለሁለታችንም አንድ ላይ ሳይሆን የምትነግረን ሁለቱም ለእኔ ነበር አንድ ላይ የሚነግሩኝ። አመሰግናለሁ። ለሌላ ምርመራ አስፈልገህ እጠራለሁ። እና በዚህ ምርመራ ዘዴዎችና ባገኙት መረጃ ዋነኛ ተጠርጣሪ አቶ ሚኪያስ ናቸው። ሳታማክር ንብረቱን ልትሰጥ ስለቻለች ብቻ ነው አቶ ሚኪያስን የጠረጠርከው? ምናልባት የእልህና የመገፋት ስሜት ተሰምቶት ይሄን አድርጎ ሊሆን ይችላል። እኔ ግን ይሄ ብቻውን ሚኪያስን ዋና ተጠርጣሪ ሊያደርገው አይችልም። ለምን? ምክንያቱም እንደነገርከኝ ከሆነ ሚኪያስ ቀድሞውኑ ንብረቱን ለመስጠት ቀድሞ ወስኗል። ስለዚህ ሊገላት አይችልም እኮ። ለምን? ምክንያቱም ሚኪያስ ሚስቱን አግብቶበት ስለነበረ ቀንቶበት ትርሲትን ገሏት ሊሆን ይችላል። ብሩክ ቃሉን ሲሰጥ ወደ እሱ እንደተተኮሰበት ነው የተናገረው። የፎረንሲክ ምርመራችንም እንደሚያሳየው ከሆነ ሌላ ሰውም እንደተኮሰ ነው። ምናልባት ሆን ብሎ የምርመራውን አቅጣጫ ሊያስቀይስ ቢሆንስ? አይ እንደዚህ እንኳን ያደርጋል ብዬ አላስብም። ማሰብ አለብህ። ሲጀመር እሱ በቀደደልህ ቦይ መፍሰስ የለብህ። አይ ኮማንደር፣ እሱ በቀደደልኝ ቦይ አይደለም እኔ እየሄድኩ ያለሁት በራሴ ምርመራ ነው። ከዚህ በላይ እንዴት በሱ መንገድ ልትሄድ ፈለግ? አልገባም እንጂ እኮ ሙሉ አይምሮን ተቆጣጥረዋል። እንዴት? ምን እንዴት አለው? ጭራሽ ስለሱ እኮ እንዳታስብ ነው ያደረገ። በጣም እኮ ነው በአይምሮ ላይ እየተጫወተብህ ያለው። ለማንኛውም ዋነኛው መፍቻ ቁልፍ ያለው ተኩሶ የመታሰው ላይ ነው። እሱን ደግሞ በቅርቡ ምን ይዞ ይሆናል። እንዴት ነው እሱን ልትይዘው ያሰብከው? ብሩክ ገዳዩን አውቁታል። እሱን ደግሞ ባገኘነው ፎረንሲክ መሰረት ገዳዩንም ምን ይዞ ይሆናል። የተሳሳተ ሰው እንዳይጠቁምህ መጠንቀቅ አለብህ። ለሱ ችግር የለውም ኮማንደር፣ አስፈላጊውን ጥንቃቄ ነው ያደርጋሉ። ለማንኛውም ትኩረትን ከሚኪያስ ላይ ቀንሰ ወደ ብሩክ እንድታደርገው ፈልጋለሁ። እንደሱ መሆን የለበትም ኮማንደር። ይሄ ትዕዛዝ ነው። ትኩረትን በሙሉ ብሩክ ላይ አድርግ። አለቀ። በደንብ ግልጽ ነው። በጣም ጥሩ። ሌላኛው ደግሞ ወንጀለኛ ነው ተብሎ በፍርድ ቤት ያልተፈረደበትን ሰው ወንጀለኛ ነው ብለህ ማሸማቀቅን አቁም። ማን እንደዛ አለኝ ብሎ ነገረ? ማንነቱ ምንም አያደርግልም። ብቻ ተጠርጣሪ ማሸማቀቁን አቁም። ጨርሻለሁ። አሁን መሄድ ትችላለህ። እሺ ኮማንደር። እንዴት ነው? አይንሽን ተሻለሽ? ደህና ነኝ ወንድሜ። እንዴት ነው አሁን? እብጣቱ ቀንሶልሻል መሰለኝ? አዎ ዛሬ ትንሽ ቀለል ብሎኛል። ሰውዬሽ ጋር ደውልሽ? ደውዬለት ነበርኩ ግን አሁንም ስልኩ አይሰራም። ምን ይሻለናል ታዲያ? ይሄን ሰውዬ እኮ የግድ ማግኘት አለብን። ወንድሜ ቆይ ለምን አታወውም? በቃ እኔ በራሴ መንገድ እወጣዋለሁ። በጭራሽ መቼም ነው ማልተው። ይልቁኑ ሌላ ዘዴ መፈለግ አለብን። እኔ ግን ሰውየውን መፈለግህን ብታው ደስ ይለኛል። እሱን ታዩና ሌላ ልጁ የምናገኝበትን መንገድ ፈልጊ። ሌላ በምንም አይነት መንገድ ማግኘት አንችልም። ካሰብሽ አይጠፋም። ስለ ሰውየው እኮ ምንም ማውቀው ነገር የለም። እሱ ሲፈልግ ብቻ ነው እየመጣ የሚያስቸግረኝ። ማለት ግን በጣም ትልቅ ጥፋት ነው ያጠፋሽው። ምን አደረኩኝ ወንድሜ? ቆይ እንዴት የሚያስቸግርሽ ሰው ከሆነ ከጀርባ ያለው ማንነቱን አታጠኝ እንዴ? ወንድሜ እኔ መቼ ይመጣል ብዬ አሰብኩና ነው። ማሰብ ነበረብሽ ማለት።
ሄሎ ኮማንደር። ሄሎ አቶ ሚኪያስ እንዴት ነህ? አለን። ምን አዲስ ነገር አለ? ከተመቸ ዛሬ ከሰዓት በኋላ ብንገናኝ ደስ ይለኛል። ጥሩ። እና የት ነው የምንገናኘው? እሱን ቴክስት አደርግልሃለሁ። እሺ ደስ ይለኛል። ደግሞ ይኸውልህ በሰዓቱ ተገኝ እንዳታረፍድ። አረ እንዳታስብ። እንደውም ካልከኝ ሰዓት ቀደም ብዬ ነው የምገኘው። በጣም ጥሩ። መልካም ቀን። ለአንተም መልካም ቀን። ቻው። ኮማንደር ሁሉን ነገር አስተካክሎ መሆን አለበት እንጂማ ዝም ብሎ አይጠራኝም። አዎ አስተካክሎ ነው። ሰላም ነው አቶ ሚኪያስ? ሰላም ኮማንደር። ቶሎ ተነጋግረን እንሄዳለን። እቸኩላለሁ። ይቻላል። ተቀመጠ። እሺ አመሰግናለሁ። እና ታዲያ ምን ይምጣል? አይ ምንም አልፈልግም። ያው እቸኩላለሁ ብዬ ነገርኩህ የለ? እሺ በቃ ይኸውልህ አሁን ቶሎ ወደ ጉዳያችን መገባ ይሻላል። ይቻላል። እጅ ከምን? ይኸውልህ አቶ ሚኪያስ ሁሉም ነገር እንደምትፈልገው አድርጌያለሁ። ግልጽ ታደርግልኝ ኮማንደር? አንተ እንደምትፈልገው ምርመራው ብሩክ ላይ ትኩረት እንዲያደርግ አድርጌያለሁ። በጣም ጥሩ ስራ ነው የሰራው ኮማንደር። ግን ይኸውልህ ይሄ ብቻ በቂ አይደለም። ማለት ምርመራው ከአንተ ላይ ተነስቶ ብሩክ ላይ ማድረጉ አይበቃም እያልከኝ ነው? አዎ ኮማንደር፣ እሱ ብቻማ በቂ አይደለም። እንዴ አቶ ሚኪያስ መጀመሪያ ላይ እኮ ስለዚህ ብቻ ነው ያወራነው። እሱማ ልክ ነው ኮማንደር። በእርግጥ መጀመሪያ ስለዚህ ጉዳይ ብቻ ነበር የተነጋገርነው። እና ታዲያ አሁን ምን ሀሳብን አስቀየረ? አይ ሀሳቤን ቀይሬ ሳይሆን እዛው ላይ ትንሽ ማሻሻያ ነገር ነው ያደረኩት። ግልጽ ልታደርግልኝ ትችላለህ? ይኸውልህ ምን መሰለህ ኮማንደር፣ ያ የተረገመ መርማሪ ከዚህ ምርመራ ላይ ዞር ማለት አለበት። እንደሱ ማድረግ ትንሽ ይከብዳል አቶ ሚኪያስ። ኮማንደር አንተ ከፈለክ ምንም ነገር ማድረግ እንደምችል አውቃለሁ። እና ኮማንደር ይህንን ማድረግ ትችላለህ? እሱማ ልክ ነህ። ለእኔ ላይ ከብደኝ ይችላል፣ ግን አንተን ትንሽ የሚከብድ ይመስለኛል። ምን የክፍያው ጉዳይ እንዴ? መጀመሪያ ላይ ከተስማማነው ብር ከፍ አድርገህ ልከፍለኝ ይገባል። ኮማንደር እባክህ ለብር አትጨነቅ። አንተ ብቻ የፈለግኩትን አድርግልኝ እንጂ እኔ ለብር ምንም ጣጣ የለብኝ። ጥግ ድረስ። እንደዛ ከሆነ ስራው እንደተሰራ ነው። በጣም ጥሩ ኮማንደር፣ እተማመንብሃለሁ። በዚህ ከተስማማን እኔ ላይ በቃ። ቆይ ኮማንደር፣ አንድ ነገር ግን ይቀራል። ምን ቀረን ደግሞ? ስለ ሁሉም ነገር አውራን አይደለ? እኔ ሰዓት የለኝም፣ እቸኩላለሁ። አውቃለሁ ኮማንደር፣ ይገባኛል። ግን እዚህ ላይ ማውራት ስላለብን። ምንድን ነው እሱ? ይኸውልህ በኢንስፔክተር ቦታ የሚተካው መርማሪ የግድ አንተ እንደ ልብ ልትቆጣጠረው የምችለው አይነት መርማሪ መሆን አለበት። ለእሱ ችግር የለውም፣ ለእኛ የሚመች ሰው እመድባለሁ። ስለዚህ ያንን ወንጀለኛ ብሩክን በስሩ አድርጎ በቅርቡ የእጁን እንደሚያገኝ እርግጠኛ ነኝ። በጣም ጥሩ። በቁጥጥራችን ስራ አስገብተን የእጁን ያገኛል። በዚህ እንስማማለን? ተማመንብሃለሁ ኮማንደር፣ ተማመንብሃለሁ። እሺ በቃ ከጨረስኩ ልውጣ። ይቻላል ኮማንደር። ብሩክ ዛሬ ለምን እንደፈለግኩት ታውቃለህ? አላውቅም። እኔ እንጃ። ለምንድን ነው የፈለግሽ? የዛሬ 15 ቀን የመጀመሪያ ችሎታችንን እንገባለን። ደስ ይላል። ጥሩ አደረግሽ። ምን ነው ብሩክ ደስ አላለህም እንዴ? ቀሰቀስክብኝ። ደስማ ብሎኛል፣ ግን ትንሽ ቅር ያለኝ ነገር ስላለ ነው። ምንድን ነው እሱ ቅር ያስባለው ነገር? ልዕልት፣ እኔ ይሄ ነገር የሚሳካ እየመሰለኝ አይደለም። ማለቴ ሚኪያስ ስለ እኔ እውነቱን ይመሰክራል ብዬ ማመን በጣም ነው የከበደኝ። እሱስ ልክ ነህ፣ ግን ሚኪ እንኳን ባይመሰክር ሌላ አማራጭ መፈለግ ይኖርብናል። እኔ አሁን የሚኪያስ ነገር በጣም እያስፈራኝ ነው። እውነትህን ነው። በአሁኑ ሰዓት ሚኪ መፍራትና መጠንቀቅ ይኖርብናል። እኔ እኮ የፈራሁት ለራሴ ሳይሆን ለልጆቹ ነው። እኔ አንድ ነገር ቢሆን ምን ሊሆኑ እንደሚችሉ ሳስብ በጣም ይከብደኛል። ለዚህ ነው ያንተን እውነተኛ ማንነት ቶሎ ብለን ማረጋገጥ ያለብን። ያለበዛ አንተ ያለ ልጆቹ አደጋ ላይ ነው የሚወጡት። እኔ እያለሁ እንዴት አደጋ ላይ ይሆናሉ? እኔ እኮ በዚህ ሰዓት የተቀመጥኩት እነሱን ለመጠበቅ ነው። እሱን አውቃለሁ። አሁን ሚኪያስ አንተን ከዛ ቤት አስወጥቶ ልጆቹ እንደፈለገ ሊጫወትባቸው ይችላል። አይ እንደዛማ አይሆንም። አትዘናጋ ብሩኬ። አሁን በግፊት አንተ ሞታል። ስለዚህ የሁሉም ንብረት ባለቤት ሚኪያስ ነው። ይሄ ውሻ ሁሉም ነገር እንደፈለገው እየሄደለት ነው። እውነቴን ነው የምልሽ ልዕልት፣ ትርሲትን የገደላት እሱ ከሆነ እኔ ራሴ ነኝ በእጄ ሴት አድርጌ የምገለው። ብሩኬ
አሁን ስሜታዊ የምትሆንበት ሰዓት ሳይሆን ተረጋግተ ነገሮች የምታስብበት ጊዜ ነው። እንዴ ቆይ ሌሊት ምን አደርግ ነው የምትይኝ? ነው ወይስ ያን እርጉም ዝም በለው እያልሽ ነው? ምንም አይነት አማራጭ የለህም። ምን እያልሽ ነው ያለሽው? ነው ወይስ አንቺም ለሱ እየደገፍሽ ነው ያለሽው? እኔ እሱን መደገፍ አይደለም፣ ግን የማይረባ ነገር አድርገህ ልጆቹን አደጋ ላይ እንድጥላቸው ስለማልፈልግ ነው። እሱን ከገደልኩት ምንም አደጋ የሚባል ነገር አይኖርም። ልጆቹም ቢሆን በሰላም ይኖራሉ። በጣም ጎበዝ። ሚኪያስ ነገላለሁ ብለህ ቢተርፍ ምን እንደሚፈጠር አስበሃል? ልዕልት በጣም እኮ ነው እያስጨነቅሽኝ ያለሽው። ቆይ ምን አደርግ ነው እሺ የምትይኝ? እኔ የምልህ ነገሮችን በስትክክል አስበህ በትዕግስት ተጠብቅ ነው የምልህ። ጫፉን እንኳን ለመንካት እንዳታስብ እሺ? ብቻ አንቺ ቶሎ ብለሽ ማንነቴ እንዲረጋግጥልኝ አድርጊ። ከዛ በኋላ የማደርገውን አውቃለሁ። ችግር የለውም፣ እኔ የቻልኩትን አደርጋለሁ። አንተ ግን ፌቨንን አስባት። ገና ታዳጊ ሕፃን ልጅ ናት። ምን እያልሽ ነው? እኔ እንጀራ አባቴ በተደጋጋሚ ሊደፍረኝ እንደሞከረ ታውቃለህ። ቆይና ሚኪያስ ፌቨንን ይደፍራታል እያልሽ እያስፈራራሽኝ ያለሽው? አንተ በልህ የሆነ ነገር ካደረግ ፌቨን የማትጎዳበት የማትደፈርበት ምክንያት ምንም አይነት አይኖርም። ስለዚህ አንተ ከሌላ ያስፈልጋታል። እንደሱማ አይሆንም። ያንን አደረገ ማለትማ ያን ጊዜ እገለዋለሁ። እዚህ ሁሉ ነገር ውስጥ ከመግባት በፊት ልጅህን መጠበቁ አይሻልም? ወይኔ ብሩክ፣ የዚህ ውሻ መጫወቻ አልሆን። ወይኔ ብሩክ፣ መረጋጋት ነው ያለብህ። ሁሉንም ነገር በብልሃት ነው ማድረግ ያለብን። እንዴት ነው አባዬ? ይጣፍጣል? ድሮስ አንቺ ሰርተሽው ላይ ጣፍጥ ኖሯል። ተው እንጂ አባዬ፣ እንደዚህ ዙሪያ ጥምጥም ከምትሄድ እኮ ይጣፍጣል ብትል በቂ ነው። ምን አደከመ? አይ አንቺ ልትሰሪው ያን ያህል ደክምሽ እኔ ላመሰግንሽ ብደክም ምን ችግር አለው? እሺ ካልክ በቃ ልጄ። እንዴ አባዬ፣ ትንሽ እኮ ነው የበላኸው። በጣም በላው ልጄ፣ ጥግብ እስክል ነው የበላሁት። ይበቃኛል። እሺ በቃ አባዬ፣ አላስጨንቅህም። ሲርብህ ግን ንገረኝ እሺ? ድጋሚ እመጣልሃለሁ። እኔ የምልሽ ልጄ። አቤት አባ። ትናንትና ባደረግሽው ነገር በጣም ነው ያዘንኩት። እንዴት ጉዳትሽን ትደብቂኛለሽ? አባትሽ እኮ ነኝ። እኔ እኮ እንዳትጨነቅ ብዬ ነው ያልነገርኩ። ምንም ቢሆን ልትነግሪኝ ይገባ ነበር። ለማንኛውም ቂም አልያዝኩብሽም፣ ይቅር ብዬሻለሁ። እሺ አባዬ፣ አመሰግናለሁ። አሁን ግን እውነቱን የማትነግሪኝ ከሆነ እቀየምሻለሁ። ልጄሙሽ በጣም ነው የማዝንብሽ፣ እቀየምሻለሁ። እንዴ አባዬ፣ ቆይ ምን እውነት ነው? ሁሉንም ነገር እኮ ነግሬሃለሁ። አይመስለኝም። ማን ነው እንደዚህ ያደረገሽ? በር እንዳልመታሽ እርግጠኛ ነኝ። አባዬ አታምነኝም ማለት ነው? በጣም ነው የማምንሽ። ግን ብሎ ነገር የለም አባዬ። ካመንከኝ በቃ ዝም ብለህ መን እኔንም ተረጅኝ እንጂ ልጄ። እኔ እኮ ፍርሃቴ አንድ ነገር እንዳትሆኝብኝ ነው። ምንም አልሆንብህም። እሺ አትፍራ። በቃ ልሂድ፣ ሳህኑን ላስቀምጠው። እሺ ሂጂ። ምንም ነገር ማውራት ስትፈልጊና እርዳታዬ ካስፈለገሽ ግን አለው። እሺ አባዬ፣ አመሰግናለሁ። ይጉ እባክህ ቁጭ በል። ኢንስፔክተር አብርሃም፣ ከዚህ ፖሊስ ጣቢያ ካሉ መርማሪዎች ሁሉ ጠንካራና ጎበዝ ትጉ በመሆን አንድ ጠንከር ያለ ኬዝ ልሰጥ አስቤያለሁ። በእውነቱ ከሆነ በእርሶ ባለቀይ በመመስገኔ ኩራት ይሰማኛል። ይገባል። በእውነት ነግሬ ላላቅ እችላለሁ እንጂ በጣም ጎበዝ ፖሊስ ነው። አመሰግናለሁ ኮማንደር። ግን አንድ ጥያቄ አለ። ምንድን ነው እሱ? አዲሱን ኬዝ የሚይዘው በትርሲት ኬዝ ላይ ነው እንዴ? አይ እንደሱ እንኳን አይሆንም። ለትርሲት ኬዝ ሌላ መርማሪ ፖሊስ እንመድባለን። አንተ አዲሱ ኬዝ ላይ ብቻ ትኩረት እናድርግ። እንደዛ ከሚሆን ለምን አዲሱ ፖሊስ አይዘው? አይ እንደሱም አስቤ ነበር፣ ግን የወንጀሉ ውስብስብነትና አስቸኳይነት ሳስብ ለአንተ ልሰጥ ነው ያሰብኩት። እኔ ግን ደስ የሚለኝ የጀመርኩትን ኬዝ ብጨርስ ነው እና ለፍርድ ቤት ባበቃው ነበር ደስ የሚለኝ። እሱ ኬዝ ግማሹና ዋናው ስራ ስለተሰራ ማን መርማሪ ቢቀበል ሊጨርሰው ይችላል። አልገባም ኮማንደር። ከዚህ በላይ ምንም ማውራት አልፈልግም፣ ስራ አለብኝ። አልገባኝም። ከትርሲት ኬዝ ላይ ሆን ብላችሁ እያነሳችሁኝ ነው እንዴ? ምንድን ነው የምታወራው ኮማንደር? ሆን ብላችሁ ከዚህ ምርመራ ላይ እኔን እያሸሻችሁ መሆኑ ነው? ቆይ ለምንድን ነው የምታደርጉት? አንተ ልጅ
የምታወራውን ነገር ተጠንቀቅ። እባክህን ኮማንደር ከዚህ ኬዝ ላይ አታንሳኝ። እስከ መጨረሻው መሄድ እፈልጋለሁ። ለሷ አትጨነቅ። ድካምህ ከንቱ አይቀርም። በሌላ ሰውም ቢሆን መጨረሻውን ማየት አይቀርም። ኮማንደር እኔ ራሴ ወንጀለኛውን ፍርድ ቤት ማቆም ነው የምፈልገው። እባክህ ብዙ ስራ ስላለብኝ ውጣልኝ። እሺ እወጣለሁ፣ ግን አንድ ማወቅ የምፈልገው ነገር አለ። ምንድን ነው እሱ? በእኔ ቦታ ተክቶኝ መስራት የሚፈልገውን ፖሊስ ማወቅ እችላለሁ? ግዴታ ነው? ግዴታ እኮ አይደለም፣ ግን ማወቅ እፈልጋለሁ። ማን እንደሆነ በኋላ ፋይሉን መጥቶ ሲቀበል ታውቀዋለህ። እሺ ይኸውልህ ደግሞ አንተ ጋር ያሉትን መረጃዎችን በሙሉ አንድም ሳይቀር ከናካቴው ለመርማሪው አስረክበው። እሺ እሰጠዋለሁ። አንተ ደግሞ ሙሉ ኬዙን ካስረከብከው በኋላ ያንን ኬዝ መረከብ ትችላለህ። ጥሩ፣ መሄድ ትችላለህ። ኧረ ምንድን ነው እዚህ አይደለም እንደ ቀጠቀው? ኧረ እዚህ ነው የቀጠረኝ። እና ታዲያ የት አለ? ይመጣል። እስኪ ትንሽ እንታገስ። ይቅርታ ቆየሁ አይደለ? በጣም ቆየኝ። በሰላም ነው? ይሄ ደግሞ ማን ነው? ሹፌሬና ተላላኪ ነው። እና ማን ይዘውና አለ? ብቻ አይደለ እንድትመጣ የነገርኩ? አረ ችግር የለውም አትጨናነቅ። በጣም ታማኝ ሰው ነው፣ አያሳስብም። እኔ እንደዚህ አይነት ነገር ደስ አይለኝም። በቃ ልሄድ ነው። ቻው። ኮማንደር ተከስተ አንዴ ትሄድልህ? አንዴ ሂድና ትመጣለህ። ረጋ በል ኮማንደር፣ ሁሉም ነገር ተስተካክሏል። ሁለተኛ ግን ማንንም ይዘብኝ እንዳትመጣ ብቻ ነው መምጣት ያለብህ። አረ ችግር የለውም ኮማንደር፣ ካሁን በኋላ ብቻዬን ነው የምመጣው። ለአሁኑ ጥፋቴ ደግሞ ይቅርታ በጣም። ለማንኛውም አሁን ወደ ጉዳያችን ንግባ። እንችላለን። ኮማንደር ምን አዲስ ነገር አለ? ኢንስፔክተሩን ዞር አልኩ። አዎ የእሱ ጉዳይ ከዚህ በኋላ ምንም ነገር አያሳስብም። በጣም አሪፍ ስራ ነው የሰራው ኮማንደር፣ በጣም አሪፍ። አሁን መመሰጋገኑ ይቅርብልና የተባባልነውን ገንዘብ ይዘህ መጣ? በሚገባ እሱንማ እንዴት ረስቼው እመጣለሁ። እሺ ገንዘቡን ስጠኝና እኔ ከዚህ አካባቢ ዞር ልበልልህ። ኮማንደር አደራ ግን ሁሉንም ነገር ለአንተ ትቼዋለሁ። ስለሱ ነገር ምንም ነገር እንዳታስብ፣ ሁሉ ነገር በቁጥጥራችን ሰማ። በቻው ሂጃለሁ። አሁን አመሰግናለሁ ኮማንደር። ምን አለ ሰው? ሁሉንም ነገር አስተካክሎታል። እንዲህ በፍጥነት ግን ሁሉንም ነገር ማስተካከሉ ገርሞኛል። ምን ሆናል ተከስተ? የምሰጠው እኮ የጦጣ ፍራንክ አይደለም። እሱ እንዴት ነው ይሄንን የሚያስተካክለው? አስተካክሏል። ያው ምላ አንዳንዴ በገንዘብ እንኳን የማይደለሉ ሰዎች አሉ። እነሱ በጣም ትንሽ ናቸው። በዚህ ሰዓት ምስራቅ አፍሪካ ላይ ነፍስ ስራት በለው እንጂ በገንዘብ የማይደለል ሰው የለም ተከስተ። ሁሉም ይደለላል። እሱስ ልክ ነህ። እና ቀጣይ ምንድን ነው የምናደርገው? ተከስተ አሁን ላይ ሁሉም ነገር እንዳሰብነው እየሄደ ነው። ግን ይኸውልህ አንድ ነገር ብቻ ይቀረናል። ምንድን ነው? የአይተርሲ ገዳይ መገደል አለበት። ያለበለዚያ ፍርድ ቤት መስክሮ ሊያሳስረን ይችላል። እሱ ችግር የለውም፣ እባክህ በቅርቡ መሞቱ አይቀርም። ግን ይኸውልህ አደራ ተከስተ፣ እኔ ከመሞቱ በፊት ይህንን የተረገመ ነፍሰ በላ በአካል ማግኘት እፈልጋለሁ። ለምንድን ነው በአካል ማግኘት የፈለገው? ተርሲትን የገደለበት ሽጉጥ እሱ ጋር ነው ያለው። ስለዚህ ሽጉጡን ማግኘት ይኖርብኛል። ሽጉጡ ደግሞ ምን ያደርግልሃል? ብሩክን ለማሳሰር ይጠቅመናል። እንዴት? ምክንያቱም ብሩክ እጅ ላይ ሽጉጡ ከተገኘ ያበቃለታል ማለት ነው። ለዚህ ነው ሽጉጡን ማግኘት አለብን ማለት። ይሄ በጣም ጥሩ ሀሳብ ነው። በጣም እንጂ በጣም። ብቻ ያ ነፍሰ በላ እጃችን ይገባል። ና በቃ አሁን እንሂድ። በዞሮ ነው ያቆምኩት መኪና በዚህ ይሁን እንዴ ቡርኪ ገባ። እንዴት ነህ ኢንስፔክተር? ሰላም ነው? ቁጭ አለ። እሺ እንዴት ሳትደውልልኝ መጣ? በሰላም ነው? በሰላም ነው። ባለፈው ያልጨረስኩትን ፎቶ አይቼ ልጨርስ ብዬ ነው። ምናልባትም ገዳዩ እዛ ውስጥ ሊሆን ይችላል። በጣም ጥሩ አድርጋለሁ። ግን ከዛ በፊት አንድ ማወቅ ያለበት ነገር አለ። ምንድን ነው እሱ? ብሩክ፣ እኔ ከዚህ ኬስ ተነስቻለሁ። የአንተን ጉዳይ የሚከታተለው ሌላ መርማሪ ነው። ለምን? የበላይ ትዕዛዝ ነው።
እንግዲህ ከዚህ ኬዝ ላይ እኔን ዞር ማድረግ ፈልገዋል። ግን ቆይ አዲሱ መርማሪ እንዴት ነው? ማለት ጥሩ ሰው ነው? ብዙ ጊዜ ሙሰኛ ነው እየተባለ ስለሱ ብዙ ይወራል፣ ግን እስካሁን ምንም ተጨባጭ መረጃ የለም። እንደዛ ከሆነማ አደጋ ላይ ነን ማለት እኮ ነው። ቆይ እሺ ምን ማድረግ ነው ያለብን? እንግዲህ ብሩኬ ማንጠንቀቅ ነው ያለብን። ሀቅ ካንተ ጋር ከሆነች እውነቱን መውጣት አይቀርም። ለሱ ችግር የለውም፣ ብቻ እዚህ ውስጥ ይኖር። ባለፈው ግማሹን ስላየው ከማል ጀምር። እሺ እንዴ ኢንስፔክተር? አዎ ራሱ ነው እርግጠኛ ነኝ። ያው እስኪ እንዴ እርግጠኛ ነኝ ኢንስፔክተር፣ እሱ ራሱ ነው። ይሄኛውን ያልከኝ? አዎ እሱ ራሱ ነው። የተርሲት ገዳይ እሱ ነው። እርግጠኛ ነህ? ተርሲትን የገደላት እሱ ነው? አዎ ኢንስፔክተር፣ እሱ ራሱ ነው። በጣም እርግጠኛ ነኝ። በደንብ አድርጌ ነው ያየሁት። ይሄ አረመኔ ጨካኝ። በጣም ጥሩ። ገዳዩ እሱ ከሆነ እንግዲህ ክትትል ተደርጎበት ምርመራ እንዲካሄድበት አድርጋለሁ። ምንም አልተሳሳትኩም አልኩህ እኮ ኢንስፔክተር፣ እሱ ራሱ ነው። ወይኔ ብሩክ አንተ ተረጋጋ። እሺ ችግር የለውም በቃ እረጋጋለሁ። እሺ አሁን እንውጣ። ይሄን ነገር ለበላይ አካል ማሳወቅ ይኖርብኛል። እሺ ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምን ብዬ ነው ደግሞ ቃል የምገባልህ? ይሄን ነፍሰ ገዳይ በእጅ እንደምታስገባው። ብሩክ እንደዛ ብዬ ቃል መግባት ቢከብደኝም የምችለውን ሁሉ ነገር ግን አድርግልሃለሁ። ምን አንተ መያዝ የማትችለው ምርመራው ከአንተ እጅ ስለወጣ ነው? አዎ ለዛ ነው ለበላይ አካላውን ማስተላለፍ ይኖርብናል። ተመስገን። ምንድን ነው ደግሞ ስልኩ የማይሰራው? እና የትርሲት ገዳይ እሱ ነው እያላችሁ ነው? አዎ እራሱ ነው። በደንብ ነው ያሉት። ማን? ብሩክ ነው ስም አይደለ? አዎ ብሩክ ነው ስም። አንድ የኢንስፔክተር ማውራው ነገር አለ፣ ውጭ ጠብቀኛለህ? እሺ። ምን እያደረክ ነው ኢንስፔክተር? ምን አደረኩ ኮማንደር? ከዚህ ኬዝ ላይ ተነስታል። ምንም ነገር እንዳታደርግ አላልኩም? እሱማ በለኛል፣ ግን ብለው ነገር የለም። ትእዛዝ ትእዛዝ ነው፣ መከበር አለበት። እኔ ግን ምንም ጥፋት ያጠፋል መሰለኝ። እንዴት ነው እባክህ? ትእዛዝ አለማክበር ጥፋት አይደለም ማለት ነው? እኔ ምንም ትእዛዝ አልተላለፍኩም። ደግሞ ለእናንተም ቢሆን ጠቃሚ መረጃ ነው ይዤ የመጣሁት። ቆይ ከብሩክ ጋር የተለየ ነገር አላችሁ ማለት ነው? ምንም የተለየ ግንኙነት የለንም። ታዲያ እሱ ለመርዳት ለምንድን ነው እንደዚህ የምትጋጋጠው? ቅድሚያ ለተጠርጣሪ መሆን ያለበት። እና ታዲያ አሁን እሱ የሰጠን መረጃ አይጠቅመንም እያልከኝ ነው? እንደ መረጃ ሊጠቅመን ይችላል፣ ግን በዚህ መረጃ ላይ ብዙም አልተማመንኩም። ለምን? ኢንስፔክተር ፖሊስ እኮ ነን፣ እንደ ፖሊስ እናስብ እንጂ መረጃ የሰጠን እኮ አቅጣጫ ሊያስቀይሰን ሊሆን ይችላል። ምናልባት ላይሆንም ይችላል። ለማንኛውም ተጠርጣሪው ምርመራ እንዲደረግበት አደርጋለሁ። በጣም ጥሩ። እኔም መጀመሪያም ስፈልግ የነበረው ይሄንን ነው። እሺ፣ ከዚህ በኋላ ከዚህ ኬዝ ላይ እጅህን አንሳ። አዲሱ ኬዝ ላይ ትኩረትን አድርግ። እሺ? እሺ ኮማንደር። ሰላም ነው። ይሄ ብሽቅ የሆነ ኮማንደር በጣም ነው ያናደደኝ። ቆይ ይሄን ያህል ምን ብሎ ነው? ተው እባክህ እሱን። ለማንኛውም ተጠርጣሪው አባሎቻችንን ልከና አስይዛለሁ ብሎኛል። እንዴ ታዲያ እንደዛ ካደረገማ በጣም ጥሩ ነው። እሱማ ጥሩ ነው። ቆይ ግን
በቶሎ የሚይዙት ይመስላል። እሱን አብረን ምን ይሆናል። ከዚህ በኋላ ግን እኔ ጋር መምጣት አይኖርብህም ብሩኬ። ስለ ሁሉም ነገር አዲሱ መርማሪ ማናገር ይኖርባል። እሺ በነገራችን ላይ ሚኪ ዛሬ በጣም ትልቅ ስራ ነው የሰራው። እናሳ ለዛ አይደል እንደዚህ ተቀምጠህ ዘና ብለህ ከርሰን እየሞላ ያለው። ዛሬ ምንም ብትለኝ እታገሳለሁ። በጣም ትልቅ ስራ ሰርተሃል። አረ ደደብልህ። እሱን አላልፍም ሚኪ ነገር ያለ አለለም። ግን ስማ ተከስተ፣ ለማንኛውም ደስታችን ሙሉ የሚሆነው ያ የተረገመ ነፍሰ ገዳይ ሲገኝ ነው። ወቅ እሱ ይገኛል። የት ሄዳል ብለህ ነው? መቼ ዘላለሙን እንዳይጥ ጉርጓድ ውስጥ ተደብቆ አይቀር። ምን ሆነ ነው? ማን ነው? ኮማንደር ነው እኮ። ምን ፈልገው ነው? እኔ ምን አውቄ? እኔ እኮ የእነሱን ነገር አላምንም። ብቻ ገንዘብ ጨምርልኝ ምናምን ይለህ እንዳይሆን። ማይ እንደዛማ አይደርግ እኮ አንሳና ነግሯ። ሄሎ ኮማንደር። ሄሎ አቶ ሚኪያስ፣ በቴሌግራም ይላኩልን አይተከዋል? አላየሁትም። ምን ነበር የላክልኝ ነገር? ግባና ያው ካንተ ማረጋገጥ ስለፈለኩ ነው። ምንድነው እሱ? እንዴ በጣም ግራ ጋባኝ እኮ ኮማንደር። ግባና ያው እኮ አልኩ። ከዛ በኋላ ስለ ሁሉም ነገር ማውራት እንችላለን። እሺ ቴሌግራም ምንድነው? ቆይ እስቲ ተከስተ ምንድነው? አይሆንም ተከስተ። ምንድነው ሚኪ አትናገርም እንዴ? ምንድነው? አይሆንም ተከስተ። ብሩክ ቀድሞናል። ምን ማለት ነው? ብሩክ ቀድሞናል ማለት? ፖሊሶቹ ፎቶ አሳይቶት የነፍሰ ገዳዩን ፎቶ ለየው። ኧረ እባክህ አወቀው። ተከስተ ትሰማኛለህ? ከፖሊሶቹ ቀድሞ የሰው የነሱ እጅ ገባ ማለት እኔ እናንተ አለቀልን ማለት። እዛማ መሆን የለበትም በእናትህ። እና የት የተረገመ ሰውዬ ነው? ወይኔ ምንድነው የሚሻል? ተከስተ ትሰማኛለህ? ይሄንን የተረገመ ሰውዬ አግኝተን ቀድመን ልናስወግደው ይገባል። ወቅ ቆይ ፖሊሶቹ ቢዙት እንኳን እኛ ላይ የሚያቀሳስርብን ይመስላል። ምን ደህና ገንዘብ ከከፈል ነው? አንተ ደግሞ ያማል እንዴ? ከገንዘብ ውጭ ማሰባችን አሁንም ወስጄ ገንዘብ እንሰጠው ነው የምፈልገው? እሺ ሌላ አማራጭ አለን? አማራጭ የምትለው ነገር ካለ ንገረኝ። ሰማኛለህ ተከስተ? እኔ ሰውዬ መግደል የምፈልገው ላትልጂስ ያለ በለዚያ ጸጸቱን አልችለውም። ተከስተ ጸጸቱን አልችለውም ሲባል መሞት አለበት ሚኪ። እኔ እሱ መቼ ጠፋኝ? እና ታዲያ መቅደም ያለበትና አስቀድም ነው እያልኩ ያለሁት። ምንድን ነው የምናደርገው? በዚህ ስለው በዛ እንዴ ማለት በጣም ነው ግራ የገባኝ። እርግጠኛ ነህ ግን ሰውየው ራሱ ነው? አዎ ራሱ ነው። በደንብ ነው ያዩት። ቆይ ግን እሷ የተገደለች ቀን ማታ አልነበር እንዴ? እንዴት ነው ሰውየውን የለየኸው? የውጭው መብራት በርቶ ስለነበረ በደንብ ነው ያዩት። እርግጠኛ ነኝ ራሱ ነው። እንደዛ ከሆነ በጣም ጥሩ። ነገሮች ትንሽ ቀለል የሚሉ ይመስለኛል። በጣም እንጂ። ታውቂያለሽ ግን ለምን እንደጓጓው? ወይ ብሩክ፣ ሰውየው በስትክክል ለምን ሊገለኝ እንደፈለገ ማወቅ እፈልጋለሁ። እንደዛ ቢያደርግማ በጣም ጥሩ ነበር። አንተም ከጥርጣሬ መንፈስ ትገላገላለህ። በጣም እንጂ። አሁን ላይ ሚኪያስ አደረገው አላደረገው እያልኩ ራሱ ጭንቅላቴ ሊፈነዳ ነው። ጭንቀቱ በጣም ሊገለኝ ነው። ጥርጣሬ በጣም ከባድ ነገር ነው። ቁርጡን ማወቅ ይሻላል። በጣም እንጂ። እኔ የምልህ ብሩክ፣ ልጆቹ ግን እንዴት ናቸው? ደህና ናቸው። ምስኪን ብታይ እናታቸውን ማጣታቸው በጣም ነው የጎዳቸው። እሱማ እናታቸውን አይደል ያጡት? እንዴት አይከብዳቸውም ብለህ ነው? ታውቂያለሽ አሁን ላይ የእነሱን ሳቅና ጨዋታ ማየት ነው በጣም እየናፈቀኝ ያለው። ብታይ በጣም ቆዝመዋል። ነገርየው እኮ በጣም ከባድ ነው። አንተም ብትሆን በእነሱ ቦታ ሆነ ለመረዳት ሞክር። እሱስ እውነትሽን ነው። ግን እኮ ታዲያ እስከ መቼ ነው እንደዚህ እየሆኑ የሚቀጥሉት? ትንሽ ታገሳቸው። ቀስ እያሉ ወደ ድሮ ማንነታቸው መምጣታቸው አይቀርም። ተስፋ አደርጋለሁ። ሰዓቱ እየሄደ ነው። ለምን ወጣ ብለን ወካ እናደርግ? አይ ይቅርብኝ። አሁን ላይ ወዴትም መሄድ አልፈልግም። ደግሞ ልጆቹን ብቻቸውን ያሉት። ብዙ እኮ አንቆይም ብሩኬ። ልዕልቴ ይቅርብኝ። በጣም አመሰግናለሁ። ደግሞ በዚህ ሰዓት ካሌብን በንዴት ምን ሊያደርግ እንደሚችል አላውቅም። አዎ እሱስ ልክ ነህ ብሩኬ። በቃ ልጆቹን ይዘን አንድ ቀን አንድ ላይ እንወጣለን። ባይሆን እሱ ጥሩ ሀሳብ ነው። ልጆቹም ከዚህ ሙድ እንደምንም መውጣት አለባቸው። እና መቼ ይዘናቸው እንውጣ? ትምህርት በሌላቸው ቀን በማንኛውም ቀን ቢሆን ዝግጁ ነኝ። እሺ እንደዛ ከሆነ ስኬጁሌን አስተካክዬ አሳውቅሃለሁ። ጥሩ። አሁን ግን እንውጣ። እሺ እንሂድ።
ትርሲት የኔ ቆንጆ እኮ ያለንቺ ባዶ ነኝ። ያለም ያለንቺ እንዴት እንዳስጠላኝ ብታይ። ትርሲት የኔ ቆንጆ ለአንቺ ስል ስንት ነገር እያደረግኩ እንደሆነ አንዴ እንኳን ቀና ብለሽ ብታይ ምን አለ? የኔ ቆንጆ ያልፈነቀልኩት ድንጋይ የለም። ወይኔ ትርሲቴ ተቃጠልኩ። ትርሲቴ ለአንቺ ስለማደርገው ማንኛውም ነገር አይቆጭኝ። ከዚህ በኋላ ማድረግ ካለብኝ ደግሜ ደጋግሜ አደርገዋለሁ። የኔ ቆንጆ ለአንቺ ስል ብሩክን እንዲህ አይደለም ሺህ ጊዜ ደግሜ ደጋግሜ እገለዋለሁ። ያንን በማድረጌ ደግሞ መቼም አይቆጨኝም። መቼም አይቆጨኝም። ማን ነው? ማለት ነሽ? ማለት ምን ነው የማይረባ ሰው እየደወለ እንዴ? አይ አልደወለም። እና ታዲያ ካልደወለ ለምን መጣሽ? የትምህርት ቤት ክፍያ እኮ ነገ ነው። የትምህርት ቤት ክፍያ ፈልገሽ ነው የመጣሽው? አዎ ወንድሜ፣ ግዴታ ነገ መክፈል አለብን። በቃ ችግር የለውም፣ እኔ ነገ እሰጥሻለሁ ጠዋት። እሺ በቃ ግን ለማንኛውም የማይረባ ነፍሰ በላ ከደወለልሽ በማንኛውም ሰዓት መተሽ ንገሪኝ። እሺ በቃ ሂጂ። ወንድሜ ቆይ ግን ደህና ነህ? ደህና ነኝ። እንዴ እያለቀስክ ነበር እንዴ? ኧረ አላለቀስኩም። አትዋሸኝ ወንድሜ፣ አይኑ እኮ ቀልቷል። እንዳለቀስክ በደንብ ነው የሚያስታውቀው። ቆይ ትርሲት ናት አይደል? ወንድሜ በማማ ሞት አታልቅስ ወንድሜ እባክህን። ወንድሜ ብቸኝነት እየተሰማኝ እኔ አልቻልኩም። ወንድሜ አውቃለሁ ይከብዳል፣ ግን በቃ ሀዘን ማብዛት አያስፈልግም። እሺ እኔ አልቻልኩም። ትርሲት እኮ ብቻዬን ጥላኝ። ወንድሜ እንደሱ አትበል። ብቻህን እኮ አይደለህም፣ እኛ አለንልህ። እባክህን ወንድሜ እባክህን፣ በቃ ዝም በል እባክህን ወንድሜ። አይዞህ በቃ በቃ ዝም በል ወንድሜ፣ በቃ ዝም በል እባክህን። እሺ በል
ሄሎ ወንድሜ ተነስ ወንድሜ የምነግር ነገር አለ ተነስ ምንድነው የምነግርህ በኋላ ትነግረኛለህ እስቲ ልተኛበት ሂጂልኝ ወንድሜ ሰውዬው እኮ ደወለ ያምን ሰውዬ ነው የምትይኝ አረተኝ ወንድሜ በባለፈው የመታኝ ሰውዬ ደወለ እውነትሽን ነው ያርጉም ደወለ አዎ ወንድሜ ደውሎልኛል እና ታዲያ አንስተሽ አናገርሽው አናግሬው ነበር ምን አልሽው እንድንገናኝ ቀጥሬዋለሁ እውነትሽን ነው አዎ ወንድሜ ቅጠሪው ብለኸኛል ነበር አዎ ይሻለው ግን እውነት እሺ ብሎሽ ተቀጣጣራችሁ አዎ እሺ ብሎኛል ለነገሩ አንቺ ቀጥረሽው ያጅፊት እንዴት ይሻላል ግን ወንድሜ ብዙ አትጎዳውም አይደል እኔ ማረጎን አውቃለሁ የኔት እኔ ግን በጣም ነው የኮረብሽ እሺ ወንድሜ ከፊ የኔ አንበሳ ለሞኑ ግን ስንት ሰዓት የቀጠርሽው አሁን ነው ወንድሜ ክላስ ከመግባቴ በፊት ነው የቀጠርኩት እንዴ ጭራሽ አሁን ነው የቀጠርሽው እኔ እኮ ሌላ ጊዜ የቀጠርሽው መስሎኝ ነበር አዎ ወንድሜ እኔ የምልህ ግን ማታ እኔ ከሄድኩኝ በኋላ ጠጥተሃል አይደል ቆይ አንቺ አሁን እንደዚህ የሚወራበት ሰዓት ነው ይልቁን አሁን ተነሽ እንሂድ እንዴ ወንድሜ ቆይ እንደዚህ ሆነህ ነው የምትሄደው ምንም ልብስ መቀየር የሚባል ነገር የለም ፊቴን ታጠባለሁ ጃኬት ደርባለሁ አለቀ እንወጣለን በተኛበት ልብስ ወይ አንቺ ደግሞ ማያስጨንቅ ያስጨንቅሻል እንዴ አሁን ዝባዝንጋ ያስፈልግ እንውጣ ወንድሜ እኔ ሁኔታ ምንም አላማረኝም ተረጋጋ እንጂ እኔ በጣም ተረጋግቻለሁ አሁን እንውጣ ጊዜ የለንም በቃ እኔ ልግባና ፊቴን ልታጠብሽ አንቺም ጠብቂኝ እስከዛ በቃ አይዞሽ ተረጋግቻለሁ ሄሎ ተከስተ ሄሎ እንዴት አደርክ አዳሬን እንኳን ተው ጧቴ ግን በጣም ጥሩ ነው ምን ተገኘ እሱን ስንገናኝ እነግርሃለሁ አሁን የት ነህ ግቢ ውስጥ ነኝ ግቢ ውስጥ ማለት የት እኛ ግቢ ውስጥ አዎ እናንተ ጋር ነኝ ምን ነው አዎ ፈልጌ ነበር ተከስተ በቃ መጣሁ አገኛለሁ አንተ ሞተሩን እያሞቅ ጠብቀኝ እሺ ዛሬ የመጨረሻ ነው በዚህ ጥይት አናትን መበተንል ትርሲቴኔ ቆንጆ ደመኛሽን ልደፋው ልሄድ ነው ይቅናበኝ ዋው ይቅናበኝ ትርሲቴ
አንበሴ ዛሬ በጠዋት መጣል እባክህ። የኔ አንበሳ ነው ያልከኝ ወይስ ጆሮዬ? አንተ ደግሞ ብዙ አታካብዱ እንጂ ምን ሆነሃል? አታካብደው። እንዴት ነው ማላካብደው? ዛሬ በጠዋቱ ምን አገኘ እባክህ? ተከስተ ያንን የተረገመ ነፍሰ ገዳይ ዛሬ ልናስወግደው ነው። ወይቱ ትርሲቱን ገዳይ ነው የምትለኝ? አዎ ተከስተ። የት አገኘው? ባለፈው ማህሌት ነው የመታት እሱ ነው ብያል ነበር። አዎ ብለኝ። በእሷ ምክንያት ሳያስበው መጥቶ እጄ ላይ ቁጭ አለ። በጣም አሪፍ፣ በጣም ጥሩ። ቢያንስ አንድ ችግር ተገላገልን ማለት። በጣም እንጂ በጣም ተከስተ፣ በጣም ስማ፣ ዛሬ ትልቁን ስራ የምትሰራው አንተ ነሽ። ማለት እንዴት? እንከያዘው። ምን ላደርገው ነው የሚለው? ያንን ውሻ ትደፋበታለህ። ትላንት ከነህይወቱ ነው የምፈልገው ምናምን ስትል አልነበር? አዎ ከነህይወቱ ነው የምፈልገው ተከስተ። ግን ሊያመልጥ ከሞከረ ትደፋዋለህ። እንዴት ነው በጠራራ ፀሐይ የምገለው? አንተ ያማል። ምንድን ነው ፈራህ እንዴ? እኔ አልፈራውም፣ ፈርቼ አይደለም። ግን ደግሞ መጠንቀቅ ስላለብን ነው። ለእሱ አታስብ፣ ሁሉንም ነገር በእኔ ጣለው ተከስተ። ለዛ ነው በጠዋቱ የኔ አንበሳ ምናምን ብለህ ስታሞጋግሰኝ የነበረው። አንተ ሰውዬ እንግዲህ አትከራከሪ። በቃ አሁን ያልኩን ታደርገዋለህ ወይስ አታደርገው? አደርገዋለሁ። በቃ አድርገው። ግን እርግጠኛ ነህ ተከስተ? ይሄኛው እንደ ሌላኛው ጊዜ መበላሸት የለበትም። እሱ ያስጨንቀህ። ይልቅ አሁን እንሂድ። ቆይ ማህሌት ትምጣ። ማህሌት አብራን ትሄዳለች? አዎ ትሄዳለች። ምን ችግር አለው? እንዴት ችግር የለው? በእህትህ ፊት እንዴት ነው ሰው የምገለው? ተከስተ ጀመረ ደግሞ። አንተ አትንበቅበቅ አልኩህ። እስከ መቼ ነው አንተ ሴት ባየው ቁጥር ተንበቅበቅ የምትችለው? ቆፍጠን በል፣ ቆፍጠን በል። ወኔ ኑሮ ተከስተ። ምን ሆናል? የእሷን ነገር ለኔ ተዋልኩ አይደለም ችግር ያለው ማለት ምን ነው? ምን ሆነሽ ነው? ብዙ አቆይሽ እኮ። በጣም ይቅርታ እንዴ። ችግር የለውም። ለማንኛውም ግቢና እንሂድ። እሺ ተከስተ ነግሬሃለሁ፣ እንዳታሳጣኝ። እሱ ችግር የለውም፣ በእኔ ጣራ። ያ ውሻ ከዛሬ ማለፍ የለበትም። እሺ በላውን ግባና እንሂድ። ማሂ